ሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። እኔ እውነት ልንገርሽ ቲክቶክ ያወቅኩት በዩቲዩብ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲዩብ አውቄያታለሁ። ሰላም ቤተሰብ ደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ያው ሰሞኑን ቲክቶክ ላይ ብዙዎችን እያናገረ የሚገኝ አንድ ወጣት አለ። በድጋሚ ወንድማችን አዶናይ ነውና ያው ሰሞኑን ደግሞ በፕሮግራም መዳረብ የተነሳ ስለሱ ቪዲዮ የሰራው አልነበርኩም እና ብዙ ነገሮችን እየሰራ ነው የሚገኝ። አሁንም ላይ አንድ አርቲስት እንግዲህ በሚገርም ሁኔታ ጭራሽ መኪና ሊገዛ ያደረገ የሚገኘው ጉዞ ያይ ነው የምንገኘው ለዛ አርቲስት እና እንደዚሁም ደግሞ እንግዲህ ሰይፉ ላይ አልቀርብም ብሎ የታላቁ አርቲስት ቴዲ አፍሮ ሚስት በሆነችው በአምለሰት ሚዲያ ላይ ፖድካስት ላይ መቅረቡ ብዙዎችን አነጋግሯል። በዛም ላይ ቀርቦ እንግዲህ ስለ ዩቲናስ ያነሳው ነገርም ብዙዎችን እያነጋገረ ይገኛልና እሱን የማስመለከታችሁ የሚሆን ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ መጀመሪያ ግን የምትመለከታቸው እንግዲህ ታላቅ አርቲስት ጋሽ ሰለሞን ማለት ነው ታክሲ የጠበቁ ታክሲ መጣ ሮጦ ሲሄዱና ታክሲው ሲያመልጣቸው ሳይሆን ሮጦ ሄዶ ሲያገኙት ነው የምንመለከተውና እንግዲህ ይሄ ቪዲዮ ተቀርጾ ተለቀቀና ያው ብዙ ሰው እንደዚህ ነገር ኤክስፔክት አያደርግም። ታዋቂ ሰው ናቸው፣ ትልቅ ሰው ናቸው፣ ብዙ ነገር ሰርተዋልና መኪና አላቸው ነው የሚታሰበው። እንግዲህ እንደምታውቀው ሀበሻ እንደዛ ነው የሚያስበው። አብዛኛው ሰው ትንሽ ሚዲያ የሚመለከታቸው ከሆነ በጣም ሀብታም ነው ምናምን ነገር ነው የሚያስበውና ሰው እኚህም አባት እንግዲህ በእግር መሄዳቸውና ከዛ ደግሞ ታክሲ በጠበቃቸው ለዚህ መሮጣቸው ብዙዎችን ሲያናገር ነበርና እሱን አስመልክቶ እንግዲህ ወንድማችን አዶናይ ይሄ ቪዲዮ ፖስት አደረገ። ያኛው ቪዲዮ ከተለቀቀ በኋላ አዶናይ ደግሞ መኪና ገዛላቸው የሚል ቪዲዮ ፖስት አደረገና ይውሰው እንግዲህ ያው ሪያል መሰለው። ምክንያቱም መኪና መግዛት ቀላል ነገር አይደለምና ያው ከተባበረን ነው ማድረግ የምንችለውና ይሄ ቪዲዮ ፖስት አደረገ በኋላ ደግሞ በዚህ መንገድ ሌላ ቪዲዮ ፖስት አደረገ አዶናይ። ሰላም ጤና ይስጥልኝ። ጋሽ ሰለሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን ሰው ግን አለ በጣም ብዙ። ናፒ የት ናቸው? የት ነው ያያቸው? ጋሽ ሰለሞን ሰላም ያሉ ነው። ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ጸራራ ያቸው በእናትህ ጋሽ ሰለሞን እንደምን አሉ? ሰላም ነው? እንደምን አሉ? እንደምን አላችሁ? ደህና ነው? አለን እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። አረ ብሔራዊ ቲያትር እዚህ ነው። አረ ዋው! እሺ እንጃ እኔ አላውቅም። ረጅም ነው የኔ አባት። በጣም ነው የምታምሩት። እስኪ ታስገቡኛላችሁ ስራችሁ ወይስ ይቻላል? እኒዋ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። አዎ እሺ እዚህ ነው። ዋው በጣም ነው ደስ የሚለው። ይሄ እንግዲህ በዚህ መንገድ ቀጣይነት ያለው ብዙ ቪዲዮ ለቋል። ወደ 16 ቪዲዮ ለቋል የቆራረጠ እንደዚህ አይነት ቪዲዮዎችን እና ዛሬም እንግዲህ ፖስት ያደረገ ነው የሚገኘው መኪና የሚገዛበት እንግዲህ በቅርቡ ሰርፕራይዝ እንደሚያደርጋቸው እየጠበቀ ነው የሚገኘውና በጣም ነው ደስ የሚለው። እንግዲህ በዚህ መንገድ ትሪት ማድረገው እኚህን ታላቅ አርቲስትና መኪናው እንግዲህ ገዛ ተስፋ እናደርጋለን። ትልቅ ስራ ይሰራ ያለ የሚገኝ ነው ወንድማችን አዶናይ። ከዛ ተጨማሪ ደግሞ እንግዲህ ሰይፉ ጋር የነበረው ግብግብ ነውና ሰይፉ ጋር አልቀርብም ብሎ አምልስት ጋር ቀርቧል እንደምታውቁትና ስለ ሰይፉ ቪዲዮ አሰራውላችሁ ነበር። ምን ነበር የተፈጠረው የሚለው ነገር እስቲ አንድ ቀን ቪዲዮ ያዩትና ወደ አምልስት ጉዳይ እመለሳለሁ። አዶናይና ሰይፉ ቢፍ አላቸው። ወደ መጀመሪያ ዜናችን ስናልፍ ሰሞኑን በአዶናይና በሰይፉ ፋንታውን መሃል ከባድ ችግር ተፈጥሯል። ሰይፉ በበኩሉ እኔ አዶናይን ጋብዤዋለሁ፣ መምጣት ከፈለገ ቢሮዬ ክፍት ነው እጋብዘዋለሁ ብለዋል። አዶናይ ደግሞ በተቃራኒው ሰይፉ ችላ ብሎኛል፣ ናቅ አድርጎኛል እንጂ እኔ መቅረብ ፈልጌ ጠይቄው ነበር ብለዋል። ለማንኛውም ግን የእነሱን ክርክር ወደዛ ተወት አድርገን ሰይፉ ላይ የተነሳ ያለውን ጥያቄ እስቲ ስለሱ እናውራ። ኮሜንቶችን ለማንበብ ሞክሬ ነበረ። በጣም በርካታ ሰዎች ሰይፉ ላይ ቻሌንጅ እንጀምር፣ ብሎክ እናድርገው፣ ዩቲዩብ እየገባን አንሰብስክራይብ እናድርገው፣ ይሄ ዘረኛ፣ ይሄ እንትና ምናምን የሚል ኮሜንቶች በጣም በበርካታ ሰው እየተሰጠ ይገኛል። እስቲ ሰይፉ ፋንታውን ከ10 ዓመት በላይ ሰርተዋል አይደለ? ወደ 15 ዓመት ይሆነዋል አይ ቲንክ። ኤፍኤም ላይ ሰርተዋል። ቲቪ ላይም ኢቢኤስ ከመጣ ጀምሮ እስካሁን ድረስ እየሰራ ይገኛል። እስኪ ሰይፉ ፋንታውን ያላቀረበውን ብሔር እንግዳ ያላደረገውን ብሔር የሱ ስቱዲዮ ገብተው ሙዚቃቸውን፣ ፊልማቸውን፣ መጽሐፋቸውን፣ ዕውቀታቸውን፣ ቻሌንጆቻቸውን፣ ችግራቸውን ብቻ የፈለገ ነገር ይሁን ሰይፉ ላይ ቀርቦ እነዚህ ነገሮች ያላገኘ ብሔር፣ ክልል፣ ቤተ እምነት አለ? እስቲ አንድ ጻፉልኝ። አንድን ሰው ዘረኛ ከማለታችሁ በፊት
ያ ሰው ከዚህ በፊት የሰራውን ነገር ቼክ ማድረግ አለባችሁ። ሲቀጥል ደግሞ ሴፉ ሾው የግል ሾው ነው። የራሱ የግሉ የፈለገውን የሚያቀርብበት፣ ልክ እንደዛው ደግሞ ያልፈለገውን ነገር ያለማቅረብ ሙሉ መብት አለው። የመንግስት ሚዲያ አይደለም። ህዝቡ ተሰብስቦ ወክሎት እሱን የቀጠረ አይደለም። ብቻ የፈለገውን ያልፈለገውን ማድረግ ሙሉ መብት አለው። ስለዚህ እናንተ ስላልተመቻችሁ ብቻ፣ እናንተ ስላልወደዳችሁት ብቻ የሆነ ሰው ላይ ቻሌንጅ ማስደረግ ሲጀምር ቻሌንጅ ብትጀምሩም የትም አትደርሱም። ምክንያቱም ትልቅ ሚዲያ ስለሆነ ብሎክ ብታደርጉት ወር ደግሞ ሪፖርት ተደርጎ ቢዘጋ ማስመለስ የሚችል ሰው ነው። ብቻ ግን እዚህ ጋር አዶናይም ይሁን ሴፉ ፋንታሁንም ይሁን ሁለቱም ሰው ናቸው። የሚወዱትን የሚፈልጉትን ነገር የማድረግ ሙሉ መብት አላቸው። አዶናይም አለመቅረብ መብቱ ነው፣ ሴፉም አለማቅረቡ መብቱ ነው። ስለዚህ ለሚያልፍ ነገር ብላችሁ የሆነ ትልቅ ሚዲያ ላይ ስንት ዓመት ያገለገለን ሰው፣ ስንት ደካማ ሰዎችን፣ ስንት የተጎዱ ሰዎችን ብቻ በኢትዮጵያ ሚዲያ ታሪክ ቁጥር 1 ላይ ልናስቀምጠው የምንችለውን ሰው በዚህ ደረጃ በአንድ ጉዳይ እንደዚህ አብጠልጥላችሁ ለመሳደብ እና እሱን ካለው ዝና ላይ ያው እንግዲህ እኛ ሀበሻ ስንባል ወደ ነፈሰበት መንፈስ ነው የምንወደውና እሱ እንደዛ ነው ባህሪያችን መገለጫችንም እሱ ነው መጥቷልና ሴፉን እንግዲህ በዚህ መንገድ እናጥቃው ሲሉ የነበሩ ሰዎችም ነበሩ። አዶናይ እንግዲህ ሴፉ ላይ ቀብ የሚያለበትን የራሱን ምክንያት አስቀምጧል። እሱን አሰማቸው መጨረሻ አካባቢ ላይ አሁን እንግዲህ አመለሲታ ቀርቦ ያለውና እዛ ላይ ቀርቦ እንግዲህ ስለ ዩቲናስም ትንሽ አንስቶ ነበርና ተመልካቱ እስቲ። አሸንፋለሁ በእርግጠኝነት። አሁን በ4 ዘርፍ ነው የታጨ ነው። 3ቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ኢየር የሚል አለ። 4ቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ኢየር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድን ነው የሚያሸንፈው? አዶናይ እኮ ይህ አድርጎ ይህ ገባሻ እሷን ለማሸነፍ ብለው የኔ ይሆናል አይደለ መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልቶ ለማሳየት ይሞክራሉ። ይህ መሆን የለበትም። ዩቲናስ በራሷ ስራዋ ጥሩ ነው፣ በጣም ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቅሁት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ። እኔም በጣም ነው ኢንጆይ ማድረጋት። እውነት የማይካድ ነገር ነው ይሄ። እኔ እንደዚህ ማለት ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። አሁን እሱ ሳይሆን ነው ማየው። እሷ እንደዛ የማየት አቅም አላት ወይ የላትም? እሱ ከራሷ ጋር ነው። ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ፣ አሁንም እያለ። ሲኦል ምንድን ነው? ከፍ ለማለት አንዱ ዝቅ ለማድረግ ስትሞክሪ፣ ያንቺን ከፍታ ለማየት የአንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኝ ደግሞ ምንድን ነው ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ስለዚህ እሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ህዝቡ የሚመርጠው ኦፍኮርስ አዶናይ ያሸንፋል ብሎ ካስበው አዶናይ ያሸንፋል ነው። ዩቲ ካሸነፈች አሸነፈች። ምን የሚመጣ የሚጎድል የሚጨመር ነገር የለም። ህይወት ይቀጥላል። በዚህ መንገድ እንግዲህ ያው ቀና ሀሳቡ ትክክለኛ ደስ የሚል ሀሳብ ነው ያስቀመጠው። ዩቲናስም የራሱ የሆነ ካራክተር አላት፣ እኔም የራሴ ካራክተር አለ። እኔ ያሸንፋል ተስፋ አደርጋለሁ። ያው ሰው የትኛው ውድድር ቢሆን አሸንፋል አይደለም ወይ ደግሞ አሳልፎ አይሰጥምና እንግዲህ ያለው ኦፖኒን ራሱን እንግዲህ አሸንፋለሁ ብሎ አስቀምጧል። ካሸነፈ ደስ ይላል፣ ካላሸነፈም ዩቲን ብትበላ ደስ ይላል። ከኛ ላይ የሚቀንስ የሚጨምርም ነገር የለም። የእሱ አድናቂዎች እሱ እንዲያሸንፍ ይፈልጋሉ፣ የዩቲናስ አድናቂዎች ደግሞ ዩቲን እንድታሸንፍ ይፈልጋሉና ስለ ሴፉም እንግዲህ አንስቶ ነበር እዛው ላይና ስሙት እስቲ። ከሴፉ ጋር አንድ ፊልም ሰርቻለሁ፣ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። በአንተና በሴፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንለፍ። ስለ ሴፉ ማለት ነው አንድ የሚለው ነገር ምንድን ነው፣ በጣም አሁን ሰዎች ሜይ ቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሴፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ፣ አከብራለሁ ስለው ግን ሲሪየስሊ አከብረዋለሁ። ለምን? የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ እንደምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሴፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረግኩትን ነገር
ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሰዋል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የእነሱ ቋንቋ አንተን አሁን እኔ አይደለሁም። ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለእኛ ጀኔሬሽንና ለልጆቻችን ጀኔሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረግኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻል አቅም አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ እንደ አንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትን እኮ ነው። በጣም it's just ፖዚቲቭ ነው በጣም በቃ የምን ጥላቻ እንደምትሰሙት ነው እንግዲህ አዶናይ የምንረዳው ነገር እንግዲህ በዚህ ጉዳይ በሰይፉ ባደረገው ነገር በጣም እንደተጎዳ ወይ ደግሞ ጠባሳ አድርጎ እንዳስቀምጠው ነውና ሰይፉ ይነገር አድርጎ ከሆነ እንግዲህ አናቅም ያቀርባል ተስፋ እናደርጋለን። አዶናይም እንግዲህ ጀስት ይቅርታ አድርገው እንግዲህ ታላቅ ሰው እንደሆነ በጣም ይቀርባል ማለት ተስፋ እናደርጋለን። አልቀበልም ካለ ራሱ መብት ነው። ያው አልቀበልም ያለበት ራሱ ምክንያት አለው አሳያቸዋለሁና ከዛ ውጪ ደግሞ አሁን ላይ እንሰግጥ የሚል እንትን ላይ ነው የሚገኘው አዶናይና አዶናይ እንሰግጥ ብሎ ሲናገር ስሞታል ብዙ ጊዜ እሱን አስመልክቶ እንግዲህ አመለሴትም እንሰግጣለሁ እኔ መሰገጥ ፈልጋለሁ ስትለው ምን እንዳላስብዋት ሱስ ውስጥ ነበርኩ። የፖርን አዲክሽን ነበረብኝ። ከባድ ጭንቀትና ራስን የመጥላት ስሜት ውስጥም ነበርኩኝ። ራሴን የማጥፋት ስሜት የሚሰማኝ ነበረም። ነገር ግን እግዚአብሔር ረድቶኝ ያንን ሁሉ መጥፎ ስሜትና ሱስ አሸንፌ ለዚህ በቅቻለሁ ሲል ወጣቱ ቲክቶከር አዶናይ ከአመለስት ጋር ባደረገው ንግግር ገልጸዋል። መለስት በበኩሏ እኔ አሁን መሰገጥና መፈመስ እፈልጋለሁ ካለችው በኋላ አንቺ ማሰግጠሻል፣ ፈምሰሻል በማለት የመለሰላት መልስም አነጋጋሪ ሆነዋል። እውነት በቃ እኔ መሰገጥና መፈመስ እፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም አንቺ ማየው ሰግጠሻል፣ ፈምሰሻል የታባቱ ሴቶች የበለጠ አቅማቸው ምንድነው? መንፈሳዊ ላይ ግንኙነት አላቸው ከእግዚአብሔር ጋር እንደዚህ ማለት ነው። የኢትዮጵያ ሴቶች ደግሞ ከምታስቢ በላይ በግርፊያ አንቺ እንደዚህ እንዳትሆኝ፣ አንቺ እንደዚህ አሁኝ፣ አንቺ እየተባሉ ያደጉ ፍጥረቶች ናቸው ኢትዮጵያ ውስጥ ልንገርሽ። እና እነሱን ማጠንከር ማለት ሀገርን ማጠንከር እንደሆነ አውቃለሁ። እነሱ ወደ እግዚአብሔራቸው እንዲቀርቡ ማድረግ እኛ ወንዶችም እንዳለ በቃ ፍጥረቶች የበለጠ ከፍ ያደርገናል። ከጭንቀት እንወጣለን በቀላሉ።
የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። 360 ዲግሪ በቃ ተያዝኩኝ፣ ገባሽ? ታሰርኩኝ። which is እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። እሺ ምን ልሁን? ልደበቅ? ተደበቅኩኝ። መውጣት ፈልጋለሁ፣ ነፃነት፣ ፍቅር፣ ደስታ ፈልጋለሁ፣ አልቻልኩም። ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይኸው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይኸው ይሄ ነው በቃ ይሻለኛል ትያለሽ። because ያለሽ ምርጫ እሱ ነው። ከዛ እሱን ታደርጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዴ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ፣ ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው የምልሽ፣ ይዘነው ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል፣ የበታችነት ስሜት። የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይህ ሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው እንትን የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍኮርስ እንዋደዳለን እኮ፣ ኦፍኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን። እድሜ ልካችን እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ ፈሪ በቃ ገባሻ? ይሉንታ ማአት። መጨረሻ ወንድማችን አዶኒ ሰይፉ ካልቀርብም ያለበት ምክንያቱ ምንድነው? አጥጋቢ ነው ሳጥጋ አይደለም የሚለው ነገር ሰምተን እንመለስ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ፣ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው
ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሸው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ምንም ምለው ነገር የለኝም። እወዳለሁ። ያው ምክንያት እንግዲህ ይሄ ነው። ብዙዎች ሰምታችኋል ብዬ አስባለሁ። ኦልሞስት ወደ 5 ወደ 6 ሚሊዮን እይታ አግኝቷል ቲክታክ ላይ እና አብዛኛው ቲክታክ የሚጠቀም ሰው የሰማው ነገር ነውና እንግዲህ ሰይፉ በዚህ ጉዳይ ምን አልሰጠበትም ወይስ ቀረበም አልቀረበም እንግዲህ የራሱ ነው። ሰይፉ ቀደም ወንድማችን ነገር እንደሰማችሁት ህዝብ አልቀጠረውም፣ መንግስት አላቋቋመም፣ በራሱ መብት ነው። የግለሰብ ሾው ነው። እንደ አምልሽት ያለ እንደ ሼቱ ያለ እንደ ማን ያዘዋል ያለ የግለሰብ ሾው ነው እንጂ የሆነ መንግስት ቀጥሮት ወይ ደግሞ ህዝብ ቀጥሮ አይደለም። አላቀርብም ካለ መብቱ ነው። አቀርባለሁ ካለ መብቱ ነው። ከዛ ውጪ ያለፈ ነገር ማድረግ አይችልም ወይ ደግሞ ቃላት መናገር አይችልም እንጂ ሰይፉ ያ ብዙ ጊዜ ባሽሙሩ ነው የምናውቀው። ባሽሙሩ ነው ያለው ያለ ቢገኝ ልጁም እንግዲህ አልቀርብም ካለ መብቱ ነው። ማንንም አይከለክለው፣ ማንንም አያስገድደውም። እና ቢቀርቡ ግን ደስታችን ነው። እንግዲህ ተስማምተን ለቆንተው ያወር ብንመለከት ብዙ ነገር ያወጣጣል እናሳለን። እንግዲህ ሰይፉ ኢንቨስትመንት ታች በዚህ ጉዳይ አሳቸው ያስቀምጡበት እና አሁንም ቢሆን እኛ ሰዎች ስንባል ለሚያልፍ ቀን የሚያልፍ ነገር ባላደረግ መልካም ነው ያስባለሁ። ሰይፉ በጣም ብዙ ነገር ሰርቷል። አዶናይ ገና ከመጣ ቱቶሪያል ሞላው ልጅ ነውና አሁን ነው እንግዲህ መጥቶ ስራ ይሰራ ምድር ላይ ወረደ ስራ ይሰራ ያለን የምንገኘው። ሰይፉ ግን ለተከታታይ ለብዙ አመታት እኛ ገና የኔ እናትና አባት ገና ከመጋባቶች በፊት ጀምሮ ሳልወለድ ላላችሁ ምን ይቅርብ ስለሆነ ብዙ ነገር የሰራ ሰው ነው።
ብዙ ነገር እናንተ እናትና አባት ከመጋባታችሁ በፊት አንተና እሷ ከመጋባታችሁ በፊት ብዙ ነገር የሰራ ሰው ነው። ይሄ ሰው ደግሞ በአንድ ግለሰብ አርብ የሚባል ግለሰብ አቅልለነው ብሎክ እናስደረገው አንሰብስክራይብ እናድርገው በቃ አበጋ ስንባል እኔ ምን ያክል ማሽቃበጥ እንዳለብን ለማን ማሽቃበጥ እንዳለብን የማናውቅ ሰዎች ነንና ፕሊዝ በቻልነው አቅም ነገሮችን ረገብ አድርገን እንመልከት። የራቸው ዓለም ይኖሩ የሚገኙ ሰዎች ናቸውና ሰዎችን በግድ አታጋጯቸው ፈልጋለሁ። በቀጣይ ነው እንመለሳለን። ያክነሽ ባግ ደረሳ ቸርቆውልኝ